ነበር ጉዷ ሊፈነዳ ነበር። ነገር ግን ያው ታቋታላችሁ የሰይጣን ቁራሽ ስለሆነች እንደታመመች አስመስላ ፌንት ነቅላ ያዙኝ ልቀቁኝ አለች። አናም እንግዲህ የተፈጠረውን ነገር ፍርጥርጥርጥ አድርጋ ልነግራችሁ። ሰላም ውድ ነው የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትና ጠይቃችኋለሁ። እና እንግዲህ የነ ብሌን አባት ከመጣ በኋላ ያለውን ነገር ፍርጥርጥ አድርጋ ልትናገር ነበርና ሀኒቾ ማለት ነው። ነገር ግን ገነት ገና ልታወራ ወደ እሷ እጇን ስታመላክት ስለሷ ውርደት ስለሷ ቅሌት እንደምታወራ አወቀችና እንግዲህ ፌንት ነቀለች ማለት ነው። እነሱም እውነት መስሏቸው ውሃ አምጪ ውሃ እንደዚህ ያደርግ እያሉ ቢጋገለባብጧን ምን ቢሏት እሷ የለች መሬሳ ሆናለች ማለት ነውና ከዛን እንግዲህ ልጅቷ ራሱ ያው ድራማ እንደሆነ አውቃ ነበረ የሷ ቢጤ ስለሆነች ማለት ነው። ማለቴ አውቃ እንደሆነ ነገር ግን አለነሳ ስትል እዛ ጋር ግልብጥብጥ ስትልባት እውነት መስሏት ወይኔ ብላ ራሷን እያያዘች ነበር ማለት ነው። መጀመሪያ ግን በቃ እያስመሰለች ነበር የመሰላት። ነገር ግን ከዛን ከትንሽ ጊዜ በኋላ ነቃች። ከዛም በኋላ እንግዲህ ከእናትየው ጋር የኔ ጀግና እናት እኔ እኮ መጀመሪያም እያስመሰልሽ መሆኑን አውቃለሁ አለች። አይ እናትሽ ያንቺ ጀግና እናት አይደለ ምን እንደምታደርግ በአባትሽ ላይ ምን እንዳደረገች ብታቂ ኖሮ ማለት ነው እንደዚህ ባላልሽ ነበር ማለት ነው። አንቺ ነበርሽ የምታጋልጫት ሀና ሳትሆን ማለት ነው። ይሄንን ነገር የእናትሽን ማንነት ብታቂ የእናትሽን ባህሪ ብታቂ እናትሽ ትንሽ ሰው እንደሆነች እንግዲህ ወይዘሮ ገነትም ሀና እንዳትናገርባት ተማጸነቻት። ነገር ግን እንደምትበቀላት ይሄንን አንቺን እየተማጸንኩበትን ቀን ይሄንን ቀን እያስታወስኩ ነው ማሰቃይሽ እያለች እንግዲህ ስትናገራት